ዋማዲኮኔ ዋቶቴ ዋማምርቶቴ እንኳን ደህና መጣችሁ፣ እንኳን ደስ ያለን። እኔም ዛሬ ታላቁን የከፋን ሕዝብ የቦንጋን ከተማ ክብርና ሞገስ በሚመጥን መልኩ ከአራቱም የከተማችን አቅጣጫ ከሩቅ በሌሊት ተነስታችሁ ዝናብና ብርድ ሳይበግሯችሁ ለፓርቲያችንና ለመንግስታችን ለመሪያችን ያለውን ድጋፍና ፍቅር ለማሳየት እንዲህ አደባባዩን ሞልታችሁ በአማረ መልኩ እዚሁ ስለተገኛችሁ የተሰማኝ ደስታ በጣም ጥልቅ ነውና እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ወዳለሁ። የተከበሩ አቶ ወንድሙ ኩርታ የክልላችን ምክር ቤት ዋና አፈ ጉባኤ፣ የተከበሩ አቶ ፍቅሬ አማን የክልላችን መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ፣ የተከበሩ አቶ ማስረሻ በላቸው የክልላችን ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ፣ የተከበሩ ወይዘሮ ሄለን ደበበ በፌዴሪ የከተማና መሰረተ ልማት ሚኒስትር ዴታ፣ ክቡራን የፌዴራል የክልል የዞናችንና የከተማችን ከፍተኛ የመንግስት የስራ ኃላፊዎች፣ ክቡር አቶ እንዳሻው ከበደ የዞናችን ዋና አስተዳዳሪ፣ ክቡር ዶክተር ተክላ ቡሎ የከተማችን ከንቲባ፣ ክቡራን ከሁሉም የከፋ ዞን ወረዳዎችና ከተማ አስተዳደሮች ይህንን ታላቅ የድጋፍ ሰልፍ ለመታደም የተገኛችሁ የመንግስት የስራ ኃላፊዎች፣ ተወካዮች፣ ክቡራን የቦንጋ ከተማና አካባቢ ነዋሪዎች፣ ክቡራን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ባለፉት ጥቂት ዓመታት በጋራ ያከናወናቸውን ሀገራዊና ክልላዊ ስኬቶቻችን የምንዘክርበት፣ የተጀመሩ የሰላም የልማትና የመልካም አስተዳደር ጉዳዮችን የበለጠ አልቀን በመፈጸም የሕዝባችን መሰረታዊ ጥያቄዎች በተጨባጭ ምላሽ እንዲያገኙ የምናደርግበት፣ ሰባተኛው ሀገራዊና ክልላዊ ምርጫን ምክንያት በማድረግ የለውጥ ሂደቱን ቀጣይነት ለማረጋገጥ በተዘጋጀው ክልላዊ የብልጽግና ፓርቲ የማጠቃለያ ድጋፍ ሰልፍ ከሁሉም የከፋ ዞን ወረዳዎችና ከተማ አስተዳደሮች እንዲሁም ከቦንጋ ከተማና አካባቢው ከሁሉም የክልላችን ዞኖች ተወክላችሁ እዚህ የተገኛችሁ የብልጽግና ፓርቲ አባላት፣ ደጋፊዎችና አጋሮች እንኳን በሰላምና በጤና አደረሳችሁ ማለት ወዳለሁ። ሀገራዊ ለውጡን ተከትሎ በመደመር እሳቤ የተወለደው የብልጽግና ፓርቲ አካታች የፖለቲካ ስርዓት፣ የብዝሃ ክፍለ ኢኮኖሚ መዋቅር፣ ማህበራዊ ፍትህና ልማት እንዲሁም የሀገራችን ክብርና ሉዓላዊነት የሚያስከብርና ብሔራዊ ጥቅምን የሚያስጠብቅ የዲፕሎማሲ አውድ በመዘርጋት ባለፉት 8 ዓመታት ውስጥ ዓለም የመሰከረለትን ስኬቶች ተቀዳጅቷል። እነዚህ ድሎችና ስኬቶች በውስጣዊና ውጫዊ ፈተናዎችና ጫናዎች ብዛት ክንዳችን ሳይዝል በህብረት በመደመር እሳቤ በጋራ ቆመን ያስመዘገብናቸው ድሎች ናቸው። ሀገርን ለማፍረስ የተጠነሰሱ ሴራዎችን በድል አክሽፈናል። ከተረጅነትና ልመና በመላቀቅ የሀገራችን የምግብ ሉዓላዊነት ለማረጋገጥ የሚያስችል ዘመናዊና ቴክኖሎጂ መር የግብርና ስርዓት በመዘርጋት ተጨባጭ ውጤት እያየን እንገኛለን። የስንዴ ሩዝ አብዮት፣ የአረንጓዴ አሻራ፣ የሌማት ትሩፋት ዛሬ እያንዳንዱ አርሶ አደርና አርብቶ አደር ቤተሰብ ጋር ተደራሽ በማድረግ ከቤተሰብ የምግብ ፍጆታ አልፎ የሀገራዊ ኢኮኖሚንም እያነቃቃ ይገኛል። ብልጽግና አዳዲስና አሻጋሪ የሆኑ አስተሳሰቦችን በማፍለቅ ራሱን ከሁኔታዎች ጋር በተሻለ አቅም በማላመድ ከወቅታዊ ዓለማዊ የፖለቲካል ኢኮኖሚ ፍጥነት ጋር አብሮ የመሄድ ልምምድ እያዳበረ መጥቷል። የዓለም የንግድና ግብይት ስርዓት በተዛባበት ወቅትም ቢሆን
በተከታታይ ተግባራዊ ባደረግናቸው ሀገር በቀል የኢኮኖሚ ማሻሻያ ሪፎርሞች ጫናዎቹን መቋቋም የሚችል የኢኮኖሚ ስርዓት እየገነባን እንገኛለን። በተከታታይ ያደገ የመጣውና አሁን ወደ ባለ ሁለት አሃዝ ጥቅል ሀገራዊ ምርት እድገት እየተንደረደረ የሚገኘው ኢኮኖሚያችንም ለዚህ በቂ ማሳያ ነው። ባለፈው የምርጫ ዘመናችን ትላልቅና ሀገራዊ ኢኮኖሚና ቀጠናዊ ዲፕሎማሲ የሚቀይሩ ሜጋ ፕሮጀክቶችን አጠናቀን በክብር አስመርቀናል። በጋራና በህብረት በመቆም ድል መቀዳጀት እንደምንችል ያሳየንበት፣ በዲፕሎማሲ አውድም ዓለምን የሚያስደምም ድል የተቀዳጀንበት ወቅት ነበር። አዳዲስ የዛሬውና የመጪው ትውልድ ፍላጎት ታሳቢ ያደረጉ ትላልቅ የኢኮኖሚ አቅም የሚፈጥሩ የጉባ ብስራቶች ማለትም የማዳበሪያ ፋብሪካ፣ የተፈጥሮ ጋዝ፣ የድፍድፍ ነዳጅ ማጣሪያ፣ በአፍሪካ ግዙፉ የአውሮፕላን ማረፊያ፣ የኒውክሌር ኃይል ማመንጫና የጋራ መኖሪያ ቤቶች ግንባታ ስራ የተጀመረበትና ወደ ተግባር የተገባበት ወቅት ላይ እንገኛለን። ከነዚህም በተጨማሪ የፌደራል መንግስት በክልላችን ትላልቅ የልማት አሻራዎችንም እያስቀመጠ ይገኛል። በተለይም ትላልቅ የኃይል ማመንጫ ተቋም የአካባቢ ማህበረሰብ ባህል፣ ታሪክና ወግ የሚዘከርባቸው ቅርሶችን በመጠበቅ የአካባቢውን የተፈጥሮ ጸጋ ወደ ሀብት በመቀየር ረገድ ከቱሪዝም መዳረሻዎች ጋር የተሰሩ ስራዎች የብልጽግና ህያው አሻራዎች ናቸው። ግብርናን ለማዘመን የተሰሩ በተለይ የተቀናጀ የግብርና ግብዓትና ሜካናይዜሽን ማዕከል፣ የትራንስፖርት እና ሎጂስቲክን ለማሳለጥ እየተገነቡ ያሉ እና የተጠናቀቁ የአውሮፕላን ማረፊያዎች፣ በግንባታ ሂደት ላይ የሚገኙ የተለያዩ የአስፋልት መንገዶች ለአብነት የሚጠቀሱ ናቸው። ክልላችንም ሌላው የብልጽግና ፍሬ ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በመላው የክልሉ ህዝቦች ይሁንታ አግኝቶ በክልሉ ውስጥ የሚገኙ ብሔር ብሔረሰቦች ራሳቸው በመረጡት የአስተዳደር መዋቅር በመደራጀት ራሳቸውን በራሳቸው የማስተዳደር ነፃነት ያገኘው በብልጽግና ቀና ተግባራዊ ምላሽ ነው። ለበርካታ ዓመታት ይቀርብ የነበረው የህዝብ ጥያቄም ሰሚ ያገኘው በዘመነ ብልጽግና ነው። በዚህ በአዲሱ የክልል አስተዳደራዊ መዋቅርም የክልሉ ብሔረሰቦች በየደረጃው በሚገኙ የመንግስትና የህዝብ ውክልና መዋቅሮች ተመጣጣኝ የፖለቲካ ውክልና እንዲያገኝ ጥረት ተደርጓል። ከክልሉ የተለያዩ አካባቢዎች የሚቀርቡ የልማትና መልካም አስተዳደር ጥያቄዎች፣ የሰላም የፊትና ጸጥታ ችግሮች በቅርብ ርቀት መፍታት የሚያስችል አደረጃጀት በመዘርጋት ተከታታይነት ያለውን ድጋፎችን ለታችኛው የአስተዳደር እርከን በመስጠት የተረጋጋ የፖለቲካ እና ኢኮኖሚ ከባቢ መፍጠርም ተችሏል። የክልላችን እምቅ አቅም ታሳቢ ያደረገ የመካከለኛው ዘመን የልማት ፍኖተ ካርታ በማዘጋጀት ወደ ስራ በመግባት በግብርናው፣ በማዕድኑና በእንስሳት እርባታው ተደማሪ ሀብት ወደ ማመንጨት ገብተናል። የክልሉን የገቢ አቅም ታሳቢ ያደረገ የገቢ አሰባሰብ መርህ ተግባራዊ በማድረግ ዛሬ ወደ 64% የሚጠጋውን የክልሉን የመንግስት አስተዳደራዊ እና የልማት ወጪዎችን በክልሉ አቅም በሚሰበሰበው ገቢ መሸፈን እየተቻለ ነው። በቀጣይ ዓመታትም ይህንን ድርሻ በእጅጉ ከፍ ለማድረግ እየተሰራ ይገኛል። በርካታ ያደሩና ለረጅም ዓመታት ቆሞ የቀሩና የመንገድ፣ የድልድይ፣ የንጹህ መጠጥ ውሃ፣ የጤና ተቋማት፣ የትምህርትና ስልጠና ተቋማት፣ የትራንስፖርት መሰረተ ልማቶች ከክልል እስከ ቀበሌ ድረስ ከመላው ህዝባችን ጋር ባደረግነው በተቀናጀ ጥረት ወደ ስራ አስገብተናል። አዳዲስ ፕሮጀክቶችንም ከአንድ የበጀት ዓመት ባነሰ ጊዜ የማጠናቀቅ አቅም ፈጥረናል። በሰላምና ጸጥታው ረገድም ሰፊ ስራዎች ተሰርተዋል። በተለይም ክልላዊ የጸጥታ መዋቅር ሪፎርም በማድረግ በሰው አቅም በማቴሪያልና በሎጂስቲክ የማጠናከር ስራዎች ተሰርተዋል። የጸጥታ ስጋት ባለባቸው አንዳንድ አካባቢዎች ከፌደራል ፖሊስና ከፌዴራል መከላከያ ሰራዊት ጋር በቅንጅት በመስራት ድንበር አካባቢ የሚፈጸሙ ጸጥታ ስጋቶች በእጅጉ እንዲቀንሱ ተደርገዋል። አልፎ አልፎ በአርብቶ አደሩ አካባቢ ከሚፈጸሙ የውስጥ ትናንሽ ወንጀሎች በስተቀር በአምስቱም ዞኖች እጅግ የተሻለ ሰላም ፈጥረናል። ይህ ለውጥ የመጣው ማህበረሰቡ ከጸጥታ መዋቅሩ ጋር በቅንጅት ባከናወናቸው የጋራ ጥረት ነው። ዞናችን ከፋ የክልላችን እምብርት
የዘርፈ ብዙ ታሪካዊ ባህላዊና ተፈጥሯዊ ጸጋዎች ባለቤት የሆነችና ከዞናዊ ኢኮኖሚ አቅም አልፎ ለሀገራዊ ኢኮኖሚ አቅም መገንባት በእጅጉ አስተዋጽኦ የሚያበረክት ዞን ነው። ከጥንት ዘመናት ጀምሮ የራሳቸውን የአስተዳደር ወሰን አስከብሮ የኖሩ ታሪካቸውንና ባህላቸውን ጠብቆ ለኛ ለዚህ ትውልድ ያስተላልፉ ጀግኖች አባቶችም ምድር ነው። የውጭ ምንዛሬን በማስገኘት ለሀገር ኢኮኖሚ የጀርባ አጥንት የሆነውን አረቢካ ቡናን ለዓለም ከማስተዋወቅ ባሻገር በስፋት በማምረትም የሚታወቅ አካባቢ ነው። ከቡና ባሻገር ሻይና ቅመማ ቅመም፣ አትክልትና ፍራፍሬ፣ የተለያዩ የሰብል ምርቶች እንዲሁም ማር ለማምረት ምቹ የሆነ ስነ ምህዳር የተላበሰ ነው። ይህንን በዞኑ ውስጥ የሚገኘውን እምቅ አቅምና የተፈጥሮ ጸጋ ከቤተሰብ ኢኮኖሚ አቅም መሻሻል አልፎም ለሀገር ኢኮኖሚ አስተዋጽኦ እንዲያበረክት ማድረግ ያስፈልጋል። በቡናና በሻይ ምርት የጀመርናቸው ንቅናቄዎችን የበለጠ ማስፋትም ይጠይቃል። በተለይ በዞናችን የቡናን ምርት መጠን ከመጨመር አንጻር በዚህ ዓመት ያሳየነው እድገት የበለጠ ማላቅ ያስፈልጋል። ከዚሁ ጎን ለጎን ቡና ላይ እሴት የመጨመርና የጥራት ደረጃውን በማሳደግ የተሻለ ገቢ ማግኘት ወደምንችልበት ደረጃ ማሸጋገርም የኛው የቤት ስራችን ሊሆን ይገባል። በዞኑ ውስጥ የሚገኙ ሁሉም ወረዳዎች ዛሬ የልማትና የሰላም አቅም እየፈጠሩ ይገኛሉ። በሀገራዊ ኢኒሼቲቮቻችን ሞዴል የሆኑ ወረዳዎችን እየፈጠርን እንገኛለን። በአመራሮቻችን ዘንድም የመፈጸምና የማስፈጸም አቅም እያደገ መጥቷል። ከተማችንም በወንጋ ካለፈው ጊዜ በተሻለ እየተነቃቃች ነው። ለኢንቨስትመንትና ለቱሪዝም ምቹ የሆነች ትገኛለች። በተለይ በግብርናውና በአገልግሎት ዘርፉ ላይ ባለፉት ዓመታት በርካታ የግል ባለሀብቶችን እየሳበች ትገኛለች። ያልተጠናቀቁና በሂደት ላይ የሚገኙ የከተማ ኮሪደር ልማት ስራዎች ሲጠናቀቁ የቱሪዝም ማዕከልም ትሆናለች። ስለሆነም የጀመርናቸውን ሁለገብ የልማትና የሰላም ጥረቶችን በብልጽግና አስተሳሰብ በመደመር እይታ በመቃኘት ከሄድን የተሻለ ነገን ልጆቻችን ማውረስ እንችላለን። በአጠቃላይ ዛሬ 4 ዓመት በፊት እንደ ክልል ስንደራጅ የነበሩን በርካታ ፈተናዎችን አሁን ተሻግረናል። ትኩረታችን አሁን ወደ ልማት ነው፣ ወደ ሰላም ነው፣ የቤተሰብ የኢኮኖሚ አቅም መገንባት ነው። ለስራ አጥ ወንድሞቻችንና እህቶቻችን የጀመርናቸውን የስራ ዕድል መፍጠሪያ መስኮች የበለጠ በማስፋት ተጠቃሚ እንዲሆኑ መስራት ነው። በዝቅተኛ የኑሮ ደረጃ የሚገኙ የማህበረሰብ ክፍሎችና የመንግስት ሰራተኞች ላይ ዓለማዊ ኢኮኖሚ ቀውስ ምክንያት የሚደርስባቸውን ጫና የተለያዩ መፍትሄ አማራጮችን በማበጀት ጫናውን እንዲቋቋሙ ለማድረግ የጀመርናቸውን ተግባራዊ ሚናዎችን የበለጠ ማላቅ ይጠበቅብናል። በየአካባቢው የሚነሱ ያልተመለሱ የህዝባችን መሰረታዊ የሆኑ የልማት ጥያቄዎችን በደረጃ መፍታት ነው። ስለሆነም መላው የክልላችን ህዝቦች ከብልጽግና ፓርቲና ከለውጡ ሐዋርያ ከክቡር ጠቅላይ ሚኒስትራችን ጎን በመሰለፍ የጀመርናቸውን ሀገራዊ እና ክልላዊ የሰላምና የልማት ውጥኖችን እንድናስቀጥል አዳዲስ ለመጪው ትውልድ የሚሻገሩ የኛ ዘመን አሻራዎችን እንድናስቀምጥ እንዲሁም ክልላዊ አብሮነትና አንድነትን በመጠበቅ ለህብረ ብሔራዊ አንድነትና ለሀገረ መንግስት ግንባታ የድርሻችን እንድንወጣ ለብልጽግና ፓርቲ ያላችሁትን ድጋፍና ፍቅር እውቅና በድጋሚ ግንቦት 24 በሚሰጠው የድምፅ ካርዳችሁ እንድታረጋግጡ በአክብሮት እጠይቃለሁ። ግንቦት 24 የሚካሄደው ሀገራዊና ክልላዊ ምርጫ ፍጹም ሰላማዊ፣ ዲሞክራሲያዊና ነፃ በሆነ መልኩ እንዲከናወን ሁሉም የክልላችን ነዋሪዎች የበኩላቸውን አስተዋጽኦ እንዲያበረክቱ ከአደራ ጭምር ለማሳሰብ ወዳለሁ። በስተመጨረሻም በዞናችን በሁሉም የምርጫ ክልሎችን ብልጽግና ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ያቀረብናቸው እጩዎች በባለፉት ጊዜያት በተሰማሩባቸው ቦታዎች ብቃትና ስነ ምግባር የተላበሱ በሚዛናዊ የህዝብ ውግንናና የላቀ አስተዋጽኦ የታወቁ በተለያዩ ጫናዎች ውስጥም ቢሆን የመንግስትና የህዝብ ጥቅም ያስቀደሙ ለወከላቸው ህዝብ ድምፅና አቅም የሆኑና የሚሆኑ የእናንተ ብርቅዬ ልጆች ናቸውና እነዚህን በመምረጥ ለብልጽግና ያላችሁትን ውክልና በድጋሚ እንድታረጋግጡ በአንክሮ እጠይቃለሁ። ምርጫችን ብልጽግና፣ ምልክታችን የስንዴ ነዶ ነው።
ከታላቅ አክብሮት ጋር በጣም አመሰግናለሁ።